ሰላም ተማሪዎች እንዴት ናችሁ? ይሄ 12ኛ ክፍል ባዮሎጂ ቻፕተር 2 ነው። ቻፕተር 2 ባዮሎጂ ስለ ማይክሮ ኦርጋኒዝሞች ነው የሚያወራው። በዚህ ቻፕተር ስር ብዙ ኮንተንቶች ይኖሩናል። ሜንሊ ስለ አምስቱ ግሩፕስ ኦፍ ማይክሮ ኦርጋኒዝሞች፣ አምስት የማይክሮ ኦርጋኒዝሞች ግሩፖች እንዳሉ ታውቃላችሁ። ዩባክቴሪያ፣ አኪያ ባክቴሪያ፣ ፈንጊ፣ ፕሮቶዞዋ እና ቫይረስን በስፋት የምናይበት ቻፕተር ነው። ከዚህም በተጨማሪ ስለ ኖርማል ማይክሮባዮታ፣ ስለ ሞድስ ኦፍ ዲስ ትራንስሚሽን እንደ ፕሪቬንሽን፣ ስለ ዩዝ ኦፍ ማይክሮ ኦርጋኒዝሞችን ኮንትሮል ማድረግ እንዴት እንደሚቻል እና ሞር ኢትዮጵያ ውስጥ ደግሞ ያሉ ማይክሮ ባዮሎጂስቶች እነማን እንደሆኑ ኦር ስለ ኢትዮጵያ ውስጥ ስላሉ ማይክሮ ባዮሎጂስቶች ኢንዲቴል እናያለን። በዚህ ፓርት ቱቶሪያላችን ሞር ማይክሮ ኦርጋኒዝሞችን ኢንትሮዲውስ አድርገን ፈርስት ፌዝ የሆነውን ስለ ዩባክቴሪያ በደንብ በስፋት እናያለን። ሂር ዊ ሃቭ ኢንትሮዳክሽን። ምንድነው ማይክሮ ኦርጋኒዝም? ማይክሮ ኦርጋኒዝም ሲባል ብዙ ጊዜ እንሰማለን። ማይክሮ ኦርጋኒዝሞች ናቸው፣ ባይተሰል በህይወት ያሉ ኦርጋኒዝሞች ናቸው። ማይክሮ ኦርጋኒዝምስ አር ሊቪንግ ኦርጋኒዝምስ that are too small to be seen clearly with just our eyes። በአይን ለማየት በጣም የማይቻሉ ትንንሽ የሆኑ ኦርጋኒዝሞች ናቸው። በጣም ቬሪ ስሞል የሆኑ ማለት ነው። ማይክሮ የሚለው ቃል ራሱ ሊትራል ትርጉሙ ቬሪ ስሞል ማለት ነው። ማይክሮ ኦርጋኒዝሞች በአይናችን ማየት የማንችላቸው በጣም ሚኒ የሆኑ ኦርጋኒዝሞች ናቸው። ቱ ሲ ዘም ዊ ኒድ ቱ ዩዝ ማይክሮስኮፕን መጠቀም ያስፈልጋል። ማይክሮ ኦርጋኒዝሞችን ለማየት ወር አይደንቲፋይ ለማድረግ ወር ለማጥናት። ማይክሮባዮሎጂ ደግሞ ስለ ማይክሮብስ ወይም ስለ ማይክሮ ኦርጋኒዝሞች የሚያጠና ነው። ኢትስ ሲምፕሊ ዘ ስቴዲ ኦፍ ማይክሮብስ። ኢንዲቪጁዋል ማይክሮብስ አር ሶ ስሞል they require magnification or microscope to be seen። እንዳልኳችሁ ኢንዲቪጁዋል ማይክሮቦች ወይም ማይክሮ ኦርጋኒዝሞችን ለማየት ቫይረስም ሊሆን ይችላል፣ ባክቴሪያም ሊሆን ይችላል፣ ፕሮቶዞዋም ሊሆን ይችላል፣ አይደንቲፋይ ለማድረግ ማይክሮስኮፕ እንፈልጋለን። ማይክሮባዮሎጂ studies the following types of microbes። ማይክሮባዮሎጂ in specifically የሚያጠና ስለ ፈንገስ፣ ስለ ባክቴሪያ፣ ስለ አልጌ፣ ስለ ፕሮቶዞዋ፣ ስለ ቫይረስ እና ፓራሳይቲክ ኦርሞች ወይም ሌሎች ኦርጋኒዝሞች ላይ ተለጥፈው ስለሚኖሩ ፓራሳይቶች ኢንዲቴል የሚያይ ነው ማይክሮባዮሎጂ ስንል። here we have the domain ወይም ስለ ዶሜን ኦፍ ላይፍ እናወራለን። ዶሜን ኦፍ ላይፍ ስንል ኢቮሉሽን ላይ ቤዝድ አድርጎ ኦርጋኒዝሞች ወይም ከኋላ በመጡበት ኢቮሉሽን ላይ ቤዝ አድርጎ በሶስት ይከፍለዋል ወይም በሶስት ካታጎራይዝ ያደርገዋል። በላይፍ ውስጥ ያሉ ኦርጋኒዝሞችን ዶሜን ስንል ግሩፕ ማለት ነው ወይም ስብስብ ማለት ነው። ተመሳሳይ የሆኑ ኦርጋኒዝሞችን ተቀራራቢነት ያላቸውን ህይወቶች አንድ ላይ ግሩፕ አድርጎ የሚይዝ ነው። ክላሲፊኬሽን ላይ ኖር አይታችኋል 9ኛ ክፍል ላይ። here we have 3 major categories under life። here we have ዩባክቴሪያ፣ አኪያ እንደ ዩካሪያ የሚባሉ 3 ሜጀር ካታጎሪዎች አሉ ወይም ዶሜኖች አሉ። ከነኚህ ዶሜኖች ውስጥ ሶስት ዶሜኖች ወይም 3 ካታጎሪዎች ወር ግሩፖች አሉ። ዩባክቴሪያ፣ አኪያ እና ዩካሪያ ይባላሉ። ለዛሬ 2.1 ላይ ስለ ዩካሪያ ኢን ሞር ዲቴል እናያለን። አስ ዴፊኒሽን ዩካሪያ ማለት ሊትራሊ ትሩ ባክቴሪያ የምንለው ወይም ባክቴሪያ ስንል በቃ ምንጠራው ባክቴሪያ ዩባክቴሪያ የምንለው ነው። ሙሉ ስሙ ሞር በተለመደው መንገድ እኛ እየቆረጥ ባክቴሪያ ብለን እንጠራዋለን። ሊትራሊ ዩባክቴሪያ ሲባል ትሩ ባክቴሪያ ማለት ነው። they are prokaryotic and unicellular organisms። ዩባክቴሪያዎች ወይም ትሩ ባክቴሪያዎች ፕሮካሪዮቲኮች ናቸው። ፕሮካሪዮቲክ ስንል ትሩ ኒኩለስ ወይም ትሩ ኒኩለር ሜምብሬን የላቸውም፣ ማይቶኮንድሪያ የላቸውም፣ ጎልጂ ቦዲ የላቸውም፣ ኢንዶፕላዝሚክ ሬቲኩለም የላቸውም። እነኚህ ዩካሪዮቲክ ኦርጋኒዝሞች ውስጥ አሉ የሚባሉ ኦርጋኒሎች በአብዛኛው የላቸውም። አጌን ዩኒሴሉላር ኦርጋኒዝሞች ናቸው። ዩኒሴሉላር ስንል ከአንድ ሴል ነው ከሲንግል ሴል ነው ፎርም የተደረጉት። ባክቴሪያዎች ምንድን ናቸው? ኒኩለር ሜምብሬን የላቸውም እንዳልነው። ኒኩለር ሜምብሬን ማለት ዲኤንኤ ወይም ጄኔቲክ ማቴሪያል የምንለው በሰው ልጆቹና በሌሎች ዩካሪዮቲክ ኦርጋኒዝሞች ውስጥ ኒኩለር ሜምብሬን አለው ወይም የውጭ ሽፋን አለው። በየሆነ ሽፋን ውስጥ ነው የሚገኘው። ባክቴሪያ ውስጥ ግን ሳይቶፕላዝም ውስጥ በነፃ ነው ፍሪሊ ተበትኖ የሚገኙ። ኒኩለር ሜምብሬን የላቸው፣ ማይቶኮንድሪያ የላቸውም። እነኚህ ሜምብሬን ቦንድ ኦርጋኒል የሚባሉ ናቸው። ሜምብሬን ያላቸው ወይም ሜምብሬን ከውጭኛው ከሴሉ ሜምብሬን በተጨማሪ የውስጥ ሜምብሬን ያላቸው። ስትራክቸራሊ ሴል ታውቃላችሁ። ይሄ ሴል ቢሆን በውጭ ላይ ሜምብሬን አለው፣ በውስጡ ደግሞ የተለያዩ እንደ ራይቦሶም፣ እንደ ማይቶኮንድሪያ፣ እንደ ጎልጂ አፓራታስ ያሉ ትንንሽ ኦርጋኒሎች አሏቸው። እነኚህ ኦርጋኒሎች ዩካሪዮቲኮች ውስጥ የራሳቸው የሆነ ተጨማሪ ሜምብሬን አላቸው ከውጭ የሚሸፍናቸው። ፕሮካሪዮቲኮች ውስጥ ግን እነኚህ ኦርጋኒሎች ራሱ የሉም። እንደ ማይቶኮንድሪያ፣ እንደ ጎልጂ ቦዲ እና እንደ ኢንዶፕላዝሚክ ሬቲኩለም ያሉ ሜምብሬን ቦንድ የሆኑ ኦርጋኒሎች የላቸውም ፕሮካሪዮቲኮች። ይሄ የዩባክቴሪያ ወይም የትሩ ባክቴሪያ ሜን ካራክተሩ ነው። they produce by asexual division። ፕሮዲዩስ የሚያደርጉት ወይም የሚባዙት የሚዋለዱት በአሴክሹዋል ዲቪዥን ነው። ሴክሹዋሊ አይደለም። ጋሜት ሴል ወይም ሴክስ ሴል ፊውዝ አድርጎ ወይም ፈርቲላይዜሽን ተካሂዶ አይደለም። በሁለቱ ጋሜት ሴሎች መሃል ጀስት በዲቪዥን ነው። አንድ ሴል ይኖራል። ያ ሴል ለሁለት ይከፈላል። ያ ለሁለት የተከፈሉ ሴሎችም ለሁለት እየተከፈሉ ራሳቸውን የሚችሉባቸው መንገዶች አሉ። አሴክሹዋል ዲቪዥን ነው የሚጠቀመው ዩባክቴሪያ ወይም ትሩ ባክቴሪያ የምንለው። ጀነራል ካራክተሪስቲክሱን ስናይ ትሩ ባክቴሪያ በምንድን ነው ከሌሎቹ የሚለየው የሚለውን ኪ ፖይንት ስናየው የመጀመሪያው ኦምኒ ፕሬዘንት ነው። ኢት ፋውንድ ኤቭሪዌር ኢን ሶይል ኤር ኤንድ ዋተር። በውሃ ውስጥ ይገኛል፣ በአየር ላይ ይገኛል፣ በአፈር ውስጥ ይገኛል፣ ሁሉም ቦታ ይገኛል። ኦምኒ ፕሬዘንት ነው። ኤቭሪዌር የሚገኝ ነው ባክቴሪያ ስንል። ሴል ታይፑ ደግሞ ዩኒሴሉላር እና ፕሮካሪዮቲኮች ናቸው። እንደተነጋገርነው ዩኒሴሉላር ሲንግል ሴል ነው ያለው። ፕሮካሪዮቲክ ነው
ሜምብሬን ቦንድ ኦርጋኔል እና ትሩ ኒኩለስ የለውም። ትሩ ኒኩለስ የሚባለው አንድ ኒኩለስ በራሱ ዲኤንኤው የውጭ የሜምብሬን ሽፋን ሲኖረው ዲኤንኤ ተበትኖ ካልተገኘ ሳይቶፕላዝም ውስጥ ትሩ ኒኩለስ ይባላል። ባክቴሪያዎች ግን ትሩ ኒኩለስ የላቸውም። ዚአር ፕሮካሪዮቲኮች ናቸው። ሴል ዋሉን ስናይ it has a thick ridged cell wall made of ፔፕቲዶግላይካን ከፔፕቲዶግላይካን የተሰራ ቲክ የሆነ ወይም ወፍራም የሆነ ሴል ዎል አለው። ሌላው ኒውትሪሽን ሞድ ነው። ግሬት ቫሪዬሽን ኢን ኒውትሪሽን ሞድ በምግብ አይነት ወይም ምግብ የሚመገብበት የሚፈልግበት ወይም ምግብን የሚያገኝበት መንገድ የተለያየ ነው። ባክቴሪያ it can be autotrophic and make their own food, it can consume other, and again it can be parasitic, saprophytic or symbiotic በተለያየ መንገድ ነው ምግቦቻቸውን ፕሪፔር የሚያደርጉት እነዚህ ባክቴሪያዎች። አንደኛ በራሳቸው ማዘጋጅተው የሚጠቀሙ አሉ፣ አውቶትሮፍ የሚባሉት ፎቶሲንቴሲስ የሚያካሂዱ አሉ። ሄትሮትሮፍ የሚባሉ ደግሞ ሌሎችን ኮንሱም የሚያደርጉ ሌሎች ኦርጋኒክ እና ኢንኦርጋኒክ የሆነውን ሰብስታንስ ኮንሱም የሚያደርጉ የሚጠቀሙ አሉ፣ ራሳቸው ሜክ የማያደርጉ ማለት ነው። ሄትሮትሮፎች ደግሞ ወይም ራሳቸው ሜክ የማያደርጉት ደግሞ እንደ ፓራሳይት አሉ። ፓራሳይት ስንል ተለጣፊዎች ማለት ነው፣ ሌሎች ላይ ተለጥፎ የሚኖሩ። ሳፕሮፋይቲኮች ደግሞ አሉ፣ እያበሰበሱ አፈርን የሆነ ኦርጋኒክ ቦዲን ሌሎችን ደግሞ የሚመገቡ አሉ። እንደ ፓራሳይቲክም እንደ ሳፕሮፋይቲክም እንደ ሲምባዮቲክም ያሉ ኒውትሪሽን ሞድ አላቸው። በጣም ቫሪየስ ኒውትሪሽን ሞድ አላቸው። ቋሚ አይደለም ኒውትሪሽን ሞዳቸው። as we have seen ትሩ ክሎሮፊል የለውም። ትሩ ክሎሮፊል የምንለው ሜምብሬን ቦንድ የሆነ ኦርጋኔል ስለሆነ ክሎሮፊል የለውም። ስቲል ባክቴሪያ ማለት ነው፣ ወይም ዩ ባክቴሪያ የምንለው። some photosynthetic bacteria have bacterio chlorophyll bacterio chlorophyll የሚባል አላቸው። actually ትሩ ክሎሮፊል አይደለም። ያ የምናውቀው ፕላንቶች ውስጥ የምናውቀው ክሎሮፊል ሳይሆን ይሄ የፀሐይ ብርሃንን ምናምን አብዞርቭ የሚያደርገው ግሪን ፒግመንት ሳይሆን ጀስት ትሩ ያልሆነ ባክቴሪዮ ክሎሮፊል አለው። የክሎሮፊል አይነት ካራክተር ያለው ነገር ግን ትሩ ያልሆነ ባክቴሪዮ ክሎሮፊል የሚባል ክሎሮፊሎች አሏቸው አንዳንድ ባክቴሪያዎች ማለት ነው። ፎቶሲንቴሲስ የሚያካሂዱ ባክቴሪያዎች እንዳሉ አጌን they lack nucleus ትሩ ኒኩለስ የላቸውም። ቅድም እንደተነጋገር ነው ኖ ኒኩለር ሜምብሬን ኦር ኒኩለስ ኒኩለር ሜምብሬን ወይም ኒኩለር ቦንድ የሆነ ኦርጋኔል ስለሌላቸው ትሩ ኒኩለስ የላቸውም። ዲኤንኤያቸው በሳይቶፕላዝም ውስጥ ጀስት ተበትኖ ነው ያለው። ትሩ ኒኩለስ ያላቸው ዩካሪዮቲኮች ግን ዲኤንኤያቸው ራሱ በሜምብሬን ውስጥ ነው የሆነ ኢንክሎዝ የሚያደርገው ሜምብሬን አለ፣ ተበትኖ አይደለም የሚገኘው። ማይቶኮንድሪያ የላቸውም፣ ጎልጂ አፓራተስ ፕላስቲድ የላቸውም፣ ኢንዶፕላዝሚክ ሬቲኩለም የላቸውም። ሶ እነኚህ ሞር የባክቴሪያ ካራክተሮች ናቸው። ቦዝ ዲኤንኤ and RNA are present in the cell ሴል ውስጥ RNAም ዲኤንኤም አላቸው። the other is structure of bacterial cell ባክቴሪያ የተለያዩ ስትራክቸሮች አሏቸው። ባክቴሪያ ሴልስ are very small and are studied under an electron microscope የባክቴሪያ ሴሎችን ስቴዲ የምናደርጋቸው ኤሌክትሮን ማይክሮስኮፕ ስር ነው። ሞር because light microscope ማግኒፋይ የማድረግ አቅሙ በጣም ውስን ስለሆነ ኤሌክትሮን ማይክሮስኮፕ ስንጠቀም ግን ብዙ ቫሪየስ የሆኑ ስትራክቸሮችን ሪቪል ማድረግ ይቻላል። ኤክስተርናልም የሆኑ ከሴል ወሉ ውጪ ያሉ አጌን ኢንተርናል የሚሆኑ ከሴል ወሉ በኋላ ያሉ ወይ ውስጥ ያሉትን ሪቪል ለማድረግ ለማጥናት የሚረዳ ነው። ከሴል ወሉ ውጪ እንደ ፍላጄላ እንደ ካፕሱል ያሉ ስትራክቸሮች አሉት ባክቴሪያ። አጌን ሴል ወል ውስጥ ደግሞ ኦር ሴል ውስጥ ደግሞ ኢንተርናል ፓርት ውስጥ እንደ ራይቦሶም ዲኤንኤ ያሉ ስትራክቸሮች ስላሉት ኤሌክትሮን ማይክሮስኮፕን ስንጠቀም ኢን ዲቴል ስተዲ ለማድረግ የሚረዳ ነገር አለው። ባክቴሪያል ሼፕ and classification are basically classified based on several morphological or structural features including based on cell shape, cell wall and nutrition mode ባክቴሪያዎችን ስቴዲ ስናደርገው ክላሲፋይ ስናደርጋቸው ቤዚካሊ ሶስት ነገሮች ላይ ቆመን ነው ክላሲፋይ ስናደርጋቸው ማለት ነው። ባክቴሪያዎች በሁለት በሶስት በእንደዚህ ይከፈላሉ ስንል በዋናነት እነኚህ ሶስት ነገሮች ኮንሲደር በማድረግ ነው። አንደኛ ሴል ሼፓቸው የሴል ሼፓቸው ምን ይመስላል የሚለውን፣ ሁለተኛ ደግሞ ሴል ወላቸው የሴል ወላቸው ወይም የሴል የውጭኛው ሽፋኑ ምን ይመስላል የሚለውን፣ ሶስተኛ ደግሞ የአመጋገብ ስርዓታቸው ወይም ኒውትሪሽን ሞዳቸውን በማየት ባክቴሪያዎችን ክላሲፋይ እናደርጋለን። so here we have based on cell shape bacteria have three main shapes ባክቴሪያዎች ሶስት ሜን ሼፖች አሉ። አንደኛው ኮክሳይ ወይም ኮከስ የምንለው ስፌሪካል ወይም ራውንድ ሼፕድ የሆነ ባክቴሪያ ነው። ክብ የሆነ ባክቴሪያ እዚህ ጋር እንደምናየው ማለት ነው። ይሄ ኮክሳይ ወይም ኮከስ የሚባለው ባክቴሪያ ነው። ሁለተኛው ባሲሊ ወይም ባሲለስ ባክቴሪያ የምንለው ሮድ ሼፕድ የሆነ ባክቴሪያ ነው። እዚህ ጋር እንደምናየው የሆነ የመንገድ ቅርጽ ያለው የባር ቅርጽ ያለው አይነት ባክቴሪያ ነው ባሲለስ ወይም ባሲሊ የምንለው። በሶስተኛ ደረጃ ስፓይራል ሼፕድ ባክቴሪያዎች አሉ ወይም ስፓይሮኪተስ የሚባሉ የስክሪው ወይም ደግሞ የጠመዝማዛ አይነት ሼፕ ያላቸው ባክቴሪያዎች ስፓይራል የሆኑ ባክቴሪያዎች አሉ። አጌን ቫይብሮ ወይም ከርቭድ የሆኑ ኮማ ሼፕድ የሆኑ ባክቴሪያዎችም ስቲል ይኖሩናል እዚህ ስር የሚመደቡ። ባጭሩ እነኚህ ሶስቱ የባክቴሪያ ሼፖች ቅርጾች ናቸው። ባክቴሪያዎች ኮክሳይ ባክቴሪያ ወር ኮከስ ባክቴሪያ አለ፣ ባሲሊ ባክቴሪያ አለ ወር ባሲለስ የምንለው ስፓይራል ሼፕድ የሆነ ባክቴሪያ ይኖራል ማለት። ሼፓቸው ላይ ቤዝድ አድርጎ የተለያዩ ካራክተርም አላቸው። ምክንያቱም በሼፓቸው ቤዝድ ሆኖ ሙቭ የሚያደርጉበት መንገድ ስፓይራል የሆኑ ስፌሪካል ከሆነ እኩል አይደለም ሙቭ የሚያደርጉት። ሜቢ ሊፈጥን ወር ሊዘገይ ይችላል። ኒውትሪሽን ሞዳቸው ላይ ኢፌክት አለ። ጥቅማቸውና ጉዳታቸው ላይ ባክቴሪያዎች እንደምናውቃቸው ጥቅም ያላቸውም አሉ፣ ግን ጉዳት የሚያስከትሉ ወይም እንደ ፓቶጂን ወይም በሽታ የሚያስይዙ ባክቴሪያ
ባክቴሪያዎችም ይኖራሉ። ሶ በዛም ላይ የተለያየ አይነት ኢምፕሊኬሽን ይኖራቸዋል እንደ ሼፓቸው ላይ ተመስርቶ። ሶ ይሄ ሼፑ ላይ በመመስረት ባክቴሪያ በሶስት የምንከፍልበት አይነት ኬዝ ነው። ሁለተኛው we can classify bacteria based on cell wall ሴል ዋላቸው ላይ ቤዝድ ሆነን ባክቴሪያዎችን ልንከፍል እንችላለን። ባክቴሪያስ አር ክላሲፋይድ ቤዝድ ኦን ሴል ዎል ኮምፖዚሽን ሴል ዎል ኮምፖዚሽናቸው ወይም ይዘቱ ምን ይመስላል የሚለው ላይ ተመስርተን እንከፍላለን። the gram stain test is a key method for this dividing bacteria into main groups እዚህ ጋር ባክቴሪያዎችን በሴል ዎል ላይ ተመስርተን በሁለት ልንከፍላቸው እንችላለን። ይሄን ለማድረግ ደግሞ ግራም ስቴን የሚባል ቴስት አለ። ይሄ ሜቢ ብዙ ሰዎች በዚህ ኮንፊውዝድ ይሆናሉ። ግራም ስቴን ቴስት ወይም ግራም ስቴን ፓርት ላይ ሲደርሱ ማለት ነው። ኢትስ ቱ ሲምፕል ግን ያን ያክል ኮምፕሌክስ የሆነ ነገር አይደለም። ጀስት ክሎዝ አቴንሽን ካደረጋችሁ ግን ምንድነው ባክቴሪያዎችን ለመክፈል የምንጠቀምበት የላቦራቶሪ ቴስት ነው ወይም የላቦራቶሪ ቴስቲንግ ሜካኒዝም ነው። ሶ the gram test is a common laboratory test used to classify bacteria into gram positive and gram negative bacteria ባክቴሪያዎችን ሼፓቸው ወይም የሴል ዎሉ ኮምፖዚሽን ወይም ይዘቱ ላይ ቤዝድ ሆነን በሁለት ልንከፍላቸው እንችላለን፣ ግራም ፖዚቲቭ እና ግራም ኔጌቲቭ ባክቴሪያ ብለን። ይሄን ለማድረግ ደግሞ ግራም ስቴን የሚባል የላቦራቶሪ ቴስት እናደርጋለን። ይሄ ግራም ስቴን የሚባለው ላቦራቶሪ ቴስት ሜን ፐርፐዝ ወይም አላማው ምንድነው? እነኚህን ባክቴሪያዎች ዲስቲንግዊሽ ለማድረግ ለይተን እንድናውቅ ነው። የትኛው ግራም ፖዚቲቭ ነው የትኛው ግራም ኔጋቲቭ ነው የሚለውን ለይተን ስፔሲፋይ ለማድረግ የሚረዳ የላቦራቶሪ ቴስት ነው። ሶ እዚህ ጋር ግራም ኔጋቲቭ ባክቴሪያ እና ግራም ፖዚቲቭ ባክቴሪያ በራሳቸው ፈንዳሜንታሊ የሚለዩበት የሴል ዎሉ ስትራክቸር ወይም ኮምፖዚሽኑ ነው። ሴል ዎላቸው ያለው አይነት ቅርጽ የግራም ኔጋቲቭ ባክቴሪያ ሴል ዎሉ ቲን ላየር አለው ወይም ስስ የሆነ ሴል ዎል ነው ያለው። ግራም ኔጋቲቭ ባክቴሪያ ሴል ዎሉ የሁለቱም ከፔፕቲዶግላይካን ነው የተሰሩት፣ ግን የግራም ኔጋቲቭ ባክቴሪያ ሴል ዎሉ ስስ ነው። ሶ በውጭኛው አውተር ሜምብሬን አለው። ግራም ኔጋቲቭ ባክቴሪያ በውጭው ቲን የሆነ ላየር ስላለው ወይም ስስ የሆነ ላየር ስላለው አዲሽናሊ ከሴል ዎሉ በተጨማሪ አውተር ሜምብሬን ወይም የውጭ ሽፋን አለው ከሴል ዎሉ ቀጥሎ። ግራም ፖዚቲቭ ባክቴሪያ ግን ቲክ የሆነ ላየር አለው። ስቲል ይሄም ከፔፕቲዶግላይካን ነው የተሰራው። ሴል ዋላቸው ግን ቲክ ነው ወይም ጠንካራ ሴል ዎል ነው ያላቸው። አውተር ሜምብሬን የላቸውም እነኚህ ግራም ፖዚቲቭ የሚባሉ ባክቴሪያዎች። ሶ የትኛው ባክቴሪያ ነው ግራም ፖዚቲቭ የትኛው ነው ግራም ኔጌቲቭ የሚለው ለመለየት ግራም ስቴን የምንለው ቴስት ነው የምንጠቀመው። እንዴት ነው የሚካሄደው? in order to identify the types of the bacteria based on their cell wall difference we need gram stain ግራም ስቴን የሚለውን ቴስት የምንጠቀመው የትኛው ባክቴሪያ ግራም ፖዚቲቭ ነው የትኛው ባክቴሪያ ግራም ኔጌቲቭ ነው የሚለውን አይደንቲፋይ ለማድረግ ብቻ ነው። ግራም ስቴን is a process that distinguish between the bacteria by dyeing them different color የተለያዩ ቀለሞችን በመቀባት የትኛው ባክቴሪያ ግራም ፖዚቲቭ ነው የትኛው ባክቴሪያ ግራም ኔጋቲቭ ነው የሚለውን አይደንቲፋይ የሚያደርግ ነው። ሲምፕል ስቴፖች አሉት፣ 4 ሲምፕል ስቴፖች አሉት ግራም ስቴን ማለት ነው። እዚህ ጋር በደንብ ተከታተሉኝ። ብዙ ሰዎች ኮንፊውዝ ያደርገናል የሚሉት ቦታ ነው፣ ነገር ግን በጣም ቀላል የሆነ ቴስት ነው። 4 ስቴፕ ነው ያለው ግራም ስቴን። ሁለቱም ባክቴሪያዎች ሌትስ ሴይ በስላይድ ላይ አስቀምጠን ለቴስት አዘጋጅን እንበል። ሶ በ4 ስቴፖች የትኛው ግራም ፖዚቲቭ የትኛው ግራም ኔጋቲቭ የሚለውን አይደንቲፋይ ማድረግ እንችላለን። የመጀመሪያ ፕራይመሪ ስቴን ይባላል። ወይም ለመጀመሪያ ያክል ምን ቀባው ቀለም አለ። ኦል ባክቴሪያ ስቴንድ ፐርፕል አት ዲስ ፖይንት ባይ ፐርፕል ዳይ ፐርፕል የሆነ ቅብ ይቀባል ሁለቱም ላይ ማለት ነው። ወይም ፐርፕል የሆነ ቅብ ሁለቱም ላይ ይፈሳል፣ ሁለቱም ባክቴሪያዎች ላይ። የትኛው እንደሆነ አይታወቅም ስቲል። ሁለተኛው ስቴፕ ሞደንት የሚባል ስቴፕ ነው። ዚህ ስቴፕ ላይ በአዮዲን ቴስት እናደርጋለን። ሂር አዮዲን ኢዝ አድድ ቱ ዘ ባክቴሪያ። መጀመሪያ ላይ ፐርፕል ዳይ ወይም ፐርፕል ቀለም የጨመርንባቸው ባክቴሪያዎች ላይ አዮዲን እንጨምራለን። አዮዲን ምን አይነት ካራክተር አለው? ከፐርፕል ዳይ ወይም ደግሞ መጀመሪያ ከቀባነው ቀለም ወር ካፈሰስንበት ቀለም ጋር በጣም ኮምባይን ያደርግና በጣም ሪአክት ያደርግና ያን ፐርፕል ያጠነክረዋል። በቃ ኮምፕሌክስ የሆነ ስትራክቸር ይፈጥራል፣ እንዳይለቅ ያደርገዋል ማለት ነው። ሲታጠብ በቀላሉ እንዳይለቅ ያደርገዋል። ይሄ ሁለተኛ የምንቀባው ወር ሁለተኛ የምንጨምርበት አዮዲን። ሶ ኦል ባክቴሪያ ለስቲል ፐርፕል ሁለቱም ላይ ምን አለ? ፐርፕል ቀለም ነው ያለው ሁለቱም ባክቴሪያዎች ላይ እስካሁን መጀመሪያ ላይ የቀባ ነው ማለት ነው። አዮዲን ኢስ ጀስት ቀለም አይደለም፣ ሁለቱን ለማጠንከር ኦር ጀስት ሁለቱ ላይ ሲፈስ ከፐርፕሉ ጋር ኮምባይን አድርጎ ኦር ፊውዝ አድርጎ ያጠነክረዋል። በቀላሉ እንዳይለቅ የሚያደርገው አይነት ነገር ነው። ስቲል ሁለቱም ምንድናቸው? እስከ ሁለተኛ ስቴፕ ድረስ ፐርፕል ተቀብቶ ነው ያሉት ሁለቱም ባክቴሪያዎች። ወደ ሶስተኛው ስንሄድ ዲከለራይዜሽን የሚባል ስቴፕ እናገኛለን። ዲስ ስቴፕ ኢዝ አባውት ዋሺንግ ዘ ባክቴሪያ ዊዝ አልኮል ኦር አሴተን። እዚህ ጋር አሁን ምንድነው በአልኮል ወይም በአሴቶን ዲከለራይዝ እናደርጋለን፣ እናጥባለን። በአልኮል ወይም በአሴቶን እናጥባቸዋለን። ስናጥበው አንዱ ይለቃል፣ አንዱ አይለቅም። የትኛው እንደሚለቅ እናያለን፣ የትኛው እንደማይለቅ ደግሞ ሞር እናያለን ማለት ነው። ዲስ ዘ ሞስት ክሪቲካል ስቴፕ ባይ ዘ ዌይ። ይሄ በጣም ክሪቲካል የሆነ ስቴፕ ነው ዲከለራይዜሽን። ሁለቱን ለመለየት በቃ ትልቁ
ቦታ ይሄ ነው ሁለቱን የምንለይበት ማለት ነው። ግራም ፖዚቲቭ is a thick wall that shrinks and traps all purple dye and they stay purple። ቅድም እንዳልነው የምታስታውሱ ከሆነ እዚህ ጋር ግራም ኔጋቲቭ ባክቴሪያ በጣም ቲን ላየር ነው ያለው ወይም ስስ የሆነ ላየር ነው ያለው። ግራም ፖዚቲቭ ባክቴሪያ ግን ቲክ የሆነ ላየር ነው ያለው ወይም ጠንካራ የሆነ ላየር ነው ያለው። ግራም ኔጋቲቭ ባክቴሪያ አውተር ሜምብሬን አለው። ግራም ፖዚቲቭ ባክቴሪያ አውተር ሜምብሬን የለውም። እዚህ ጋር ይሄ አካውንት ያደርጋል። ግራም ፖዚቲቭ ባክቴሪያዎችን በዲከለራይዜሽን ወይም አልኮል ወይም በአሲተን ሲታጠቡ በጣም ሽሪንክ ያደርጋሉ ቀዳዳዎቻቸው ማለት ነው። የዚህ ሴል ወሉ ቀዳዳዎቻቸው ትንንሽ ቀዳዳዎቻቸው በጣም እየጠበቡ ይሄዳሉ። ቢኮዝ ቲክ ስለሆኑ ወይም ስስ ያልሆነ ሴል ወል ስላላቸው ራሳቸውን ችሎ በጣም እየጠበቡ ይሄዳሉ። ፐርፕል አይለቅም ማለት ነው። እዚህ ጋር በጣም ሴል ወሉ እየጠበበ ስለሚሄድ ኦር ሴል ወሉ ሽሪንክ ስለሚያደርግ ፐርፕሉን ትራፕ ያደርገዋል ወይም የተቀባውን ወይም የያዘውን ቀለም አይለቅም፣ በጣም ሞር ትራፕ አድርጎ ይዘዋል። ግራም ኔጌቲቭ አውተር ሜምብሬን ኢዝ ዲዞልቭድ and the thin wall loses the purple dye they become colorless። እዚህ ጋር አሁን ግራም ኔጌቲቭ ባክቴሪያ በውጫኛው ላይ አውተር ሜምብሬን አለው ብለናል። ዲከለራይዝ ሲደረግ ወይም አልኮል ኦር አሴተን ሲደፋበት ይሄ አውተር ሜምብሬኑ ይጠፋል፣ ሙሉ ለሙሉ ሉዝ ያደርጋል፣ ታጥቦ ይጠፋል። አልኮልን ወይም አሴተንን መቋቋም ስለማይችል ሙሉ ለሙሉ ይጠፋል። ሲጠፋ የውጨኛው ሜምብሬን ሲጠፋ ሴል ወሉ ለብቻው ይቀራል። የግራም ኔጌቲቭ ሴል ወል ደግሞ እንደምታውቁት በጣም ቲን ነው፣ ስስ ነው። ስስ ስለሆነ እላዩ ያለው ቅብ ሙሉ ለሙሉ ይለቃል፣ ይዞ ጠንክሮ አይዝም ማለት ነው። እንደ ግራም ፖዚቲቭ ወይም ቲክ እንደሆነ ወይም ጠንካራ እንደሆነው ሴል ወል ስለማይዝ ከለርለስ ይሆናል። በቃ የነበረበት ቀለም ሙሉ ለሙሉ ይለቃል። የመጨረሻው ስቴፕ ላይ ካውንተር ስቴን የሚባል ስቴፕ እናገኛለን። ሂር ዊ ወሽ ዘ ባክቴሪያ ዊዝ ዘ ሳፍራኝ። ሁለቱን ባክቴሪያዎች አሉ። አንደኛው ግራም ፖዚቲቭ የሆነውን ስቲል የትኛው እንደሆነ ስቲል አለየ ነው። ምክንያቱም ለይተን መጨረሻ ላይ በማይክሮስኮፕ አይደንቲፋይ ለማድረግ አራተኛው ስቴፕ ስለሚያስፈልገን ማለት ነው። አንደኛው ላይ ሶስተኛው ስቴፕ ላይ እንዳየ ነው። አንደኛው ግራም ኔጌቲቭ የሚባለው ኦልሬዲ ወሽድ ስለሆነ ከለርለስ ነው። አሁን ምንም አይነት ከለር የለውም፣ ምክንያቱም ታጥቧል ኦልሬዲ በአልኮል ወይ በአሲቶን። ግራም ፖዚቲቭ የሆነው ግን በጣም ቲክ የሆነ ሴል ዎል ስላለው ስቲል ፐርፕል ከለሩ እንዳለ ነው። በአራተኛ ደረጃ ሰፍራኒን የሚባለውን ወይም ቀይ ቀለም ወይም ሬድ ዳይ ሲጨመርባቸው ሁለቱ ላይ ግራም ፖዚቲቭ የሆነ ወይም ፐርፕል የሆነው ኦልሬዲ ፐርፕልን ይዞታል። ከአዮዲን ጋር በጣም ኮምፕሌክስ የሆነ ኦር ኮምፓውንድ አድርጎ በጣም ፐርፕልን ስለያዘው አይለቅም። ዴር ስቲል ፐርፕል ነው የሚሆነው ወይም ፐርፕል ነው ይዞ የሚቆየው፣ ቀለሙ አይቀየርም ማለት ነው። ኦልሬዲ ፐርፕልን ይዞት ስለነበረ መጀመሪያ ቀይ ቀለም ሲጨመርበት ምንም የሚቀይር ነገር የለውም፣ ፐርፕል እንደያዘ ነው የሚቆየው ግራም ፖዚቲቭ። ግራም ኔጌቲቭ ግን ሶስተኛ ስቴፕ ላይ እንዳየነው አልኮል ወይም አሴተን ተጨምሮበት ከለርለስ ወይም ከለር አልባ ስለሆነ አሁን ቀዩ ሲጨምርበት የመጨረሻ ላይ የተጨመረበትን ቀይ ነው ይዘው የሚገኘው። ፋይናል ሪዛልታችን ጋር ስንመጣ አሁን ይህን ቴስት አድርገን ይህን ግራም ስቴን ላቦራቶሪ ቴስት አድርገን አራቱን ስቴፖች ተከትለን ሁለቱ ላይ ማፍሰስ ያለብንን ቀለም አፍስሰን ጀስት አራቱን ስቴፖች ከጨረስን በኋላ መጨረሻ ላይ በማይክሮስኮፕ ስናይ ሁለት ነገር ነው የምናየው። አንደኛው ፐርፕል የሆነ ነው፣ አንደኛው ደግሞ ፒንክ ወይንም ቀይ የሆነ፣ ያው ተቀራራቢ ስለሆኑ ማለት ነው ፒንክ እና ቀይ። ፒንክ ወይም ሬድ የሆነ ባክቴሪያ እናያለን። ፐርፕል የሆነው ባክቴሪያ ኦልሬዲ መጀመሪያ ላይ የቀባነውን ፐርፕል ይዘው የቆየ የትኛው ነው ብለናል? ግራም ፖዚቲቭ ነው። ምክንያቱም ግራም ፖዚቲቭ ቲክ የሆነ ሴል ዎል ስላለው ፐርፕልን መጀመሪያ የቀባነውን አይለቅም ኦልሬዲ ማለት ነው። ነገር ግን ግራም ኔጌቲቭ የሆነው አውተር ሜምብሬን ስላለው ይሄ አውተር ሜምብሬን ደግሞ በአልኮል ወይም በአሴቶን ታጥቦ ስለሚጠፋ ሴል ዎሉ ደግሞ ቲን ስለሆነ ወይም ስስ ስለሆነ የተጨመረበትን ፐርፕል ቀለም ያጥባል ወይም ከለርለስ ይሆናል። ምክንያቱም መቋቋም አይችልም አሴቶኑና አልኮሉን። ሌላው ደግሞ እዚህ ጋር አንድ ማወቅ ያለባችሁ ሚስ ማድረግ የሌለባችሁ ምንድነው ግራም ፖዚቲቭ ባክቴሪያ አውተር ሜምብሬን ስለሌለው ሁለተኛ ስቴፕ ላይ የጨመርነው አዮዲን ያጠነክረዋል ብለናል ኦልሬዲ መጀመሪያ ላይ የጨመርንበትን ቀለም። መጀመሪያ ላይ የጨመርንበትን ቀለም የሚያጠነክርልን እዚህ ጋር ያለው ሁለተኛው አዮዲን ስንጨምርበት የነበረው ስቴፕ ላይ ሁለቱ ፐርፕሉና አዮዲኑ ተገናኝቶ በጣም ሞር እንዳይለቅ አድርጎ ያስቀረዋል። ይሄ አዮዲን ማለት ነው ትልቁን ስራ የሚሰራው አዮዲን ነው፣ እንዳይለቅ ያደርገዋል። ግራም ፖዚቲቭ አውተር ሜምብሬን ስለሌለው ቀጥታ የሚያገኘው ምኑን ነው? ሴል ዎሉን ነው። ሴል ዎሉ ላይ ያለውን ፐርፕል ቀለም ሞር ኮምፕሊኬትድ አድርጎ ያጠናክረዋል። እዚህ ጋር ግራም ኔጌቲቭ የሆነው ግን አውተር ሜምብሬን አለው። እዛ አውተር ሜምብሬን ላይ ነው የሚጨመረው ፐርፕሉ አዮዲኑ። ሁለቱም እዛ ላይ ሲዋሃዱ ሴል ዎሉን አላገኘውም ስቲል ማለት ነው። ምኑ ፐርፕሉ ሴል ዎሉን ስላላገኘው ፐርፕሉ አልኮል ይመጣና ሶስተኛ ስቴፕ ላይ ዲከለራይዝ ያደርጋል፣ ያጠፋዋል። ወይም ኦልሞስት ሴል ዎሉ ስለማይችል አልኮልና አሴቶንን መቋቋም ስለማይችል ይጠፋል። ሲጠፋ እስካሁን ፐርፕሉም አዮዲኑም ሴል ዎሉን ገብቶ ውስጥ ስላላገኘው ሴል ዎሉ ከለርለስ የሆነ ሴል ዎል ነው የሚገኘው። ቀይ ቀለም
ኦር ሳፍራኒን ሲቀባ ግራም ፖዚቲቭ የሆነው ኦሬዲ ፐርፕሉን በደንብ ስለያዘው አይለቅም፣ ፐርፕል ሆኖ ይቆያል። ግራም ኔጌቲቭ ግን ምንም አይነት ከለርለስ ስለሆነ ፒንክ ወይም ሬድ ሆኖ እናገኛለን በማይክሮስኮፓችን ስር ስንመለከታቸው። ይሄ በአጭሩ ግራም ስቴን የምንለው ስቴፕ ነው። ይሄ ኦብቪየስ የሆነ በቀላሉ አንደርስታንድ ልታደርጉት የሚችለው አይነት ሴክሽን ነው ግራም ስቴን የምንለው። ያን ያክልም ኮምፕሊኬትድ የሆነ ነገር አይደለም። ሁለቱን ግራም ፖዚቲቭ የትኛው ነው ግራም ኔጌቲቭ የትኛው ነው የሚለውን ለመለየት ብቻ የምንጠቀመው ላቦራቶሪ ቴስት ነው። ሶስተኛ ባክቴሪያዎችን በኒውትሪሽን ሞዳቸው ላይ ቤዝድ ሆነን ክላሲፋይ እናደርጋቸዋለን። እንዳየነው ባክቴሪያዎችን በሶስት ነገሮች ላይ ቤዝድ ሆነን እንከፍላቸዋለን። በሼፓቸው ላይ ተመስርተን ከፍለናቸዋል። በሴል ዎል ስትራክቸራቸው ላይ ተመስርተን ግራም ፖዚቲቭ እና ግራም ኔጌቲቭ ነው ብለን ከፍለናቸዋል። በሶስተኛ ደረጃ ደግሞ ኒውትሪሽን ሞዳቸው ወይም የአመጋገብ ሲስቴማቸው ላይ ተመስርተን ባክቴሪያዎችን ክላሲፋይ እናደርጋለን። ባክቴሪያስ አር ክላሲፋይድ ቤዝድ ኦን ዌር ዴይ ጌት 3 ኪ ቲንግስ። አሁን ባክቴሪያዎችን ክላሲፋይ ለማድረግ በመሰረቱ ሶስት የኢነርጂ ሶርሶች አሏቸው ወይም ሶስት ነገሮች አሏቸው። ባክቴሪያ ኢነርጂ ያስፈልጋቸዋል፣ ኤሌክትሮን ያስፈልጋቸዋል፣ ካርበን ያስፈልጋቸዋል። ካርበን የህይወት መሰረት ነው። ሁሉም በህይወት ያሉ ነገሮች ካርበን የሌላቸው የለም። ህይወት ባለበት ካርበን አለ። ካርበን ያስፈልጋቸዋል፣ ኤሌክትሮን ያስፈልጋቸዋል። የተለያዩ ኬሚካል ሪአክሽኖች ይካሄዳሉ። ለዛ ሲባል ኢነርጂ ደግሞ ያስፈልጋቸዋል፣ ፓወር ሊያደርጋቸው ማለት ነው። ልክ አንድ ሞባይል ያለ ቻርጅ እንደማይነሳ ሁሉ ኢነርጂ ኢዝ የሁሉም ህይወት ያላቸው ኦርጋኒዝሞች ሜታቦሊክ ፕሮሰሳቸውን ድራይቭ የሚያደርገው ኦር ፓወር የሚያደርገው ኢነርጂ ነው። እነኚህ ሶስቱ መሰረታዊ ነገሮች ስለሚያስፈልጉ እነዚህ ነገሮች የሚያገኙባቸው የተለያዩ ቦታዎች አሉ። በእነኛ ቦታዎች ላይ ተመስርተን ነው ክላሲፋይ የምናደርጋቸው። based on the three sources we can group most bacteria into one of the 5 major nutritional types. አሁን 5 አይነት ኒውትሪሽናል ታይፖች አሉ። እነኚህ ሶስት ነገሮች ከሚያገኙበት ቦታ ላይ ተመስርተን ማለት ነው። ሂር አቴንሽን ኤነርጂ፣ ኤሌክትሮን እና ካርበን የህይወት መሰረት ነው ለባክቴሪያዎች፣ ለሌላውም ማለት ነው። ለባክቴሪያዎች እዚህ ጋር ሶስቱ በጣም ያስፈልጋሉ። እነኚህ ሶስቱን የሚያገኙባቸው የተለያዩ ቦታዎች አሉ። እነኛ ላይ ቤዝድ ሆነን ባክቴሪያዎችን 5 ቦታ እንከፍላቸዋለን። ኒውትሪሽን ሲስተም ስር 5 ቦታ። የመጀመሪያው ፎቶሊቶአውቶትሮፍ የሚባል ባክቴሪያ ነው። ይሄ ባክቴሪያ ኢነርጂን የሚያገኘው ከሰንላይት ነው። ዳይሬክትሊ ከሰንላይት ነው ኢነርጂ። ፎቶ ማለት ሰንላይት ወይ ላይት እንደማለት ነው። ፎቶ ማለት ስሙ ራሱ እንደሚያሳየው ፎቶሊቶአውቶትሮፍ የሚባለው ባክቴሪያ ኢነርጂን የሚያገኘው ከሰንላይት ነው። ኤሌክትሮንን ደግሞ ኢንኦርጋኒክ ከሆነው ስታፍ ከሚኒራሎች ነው። ሚኒራሎች ኦርጋኒክም ኢንኦርጋኒክም ከሆኑ ሰብስታንሶች ውስጥ ያገኛል። ኢንኦርጋኒክ የሆኑ ሚኒራሎች አሉ በራሱ እንደ አይረን ያሉ። ለምሳሌ አይረን ኢንኦርጋኒክ ነው። ሳልፈር ሜቢ ሰምዋት ኢንኦርጋኒክ ነው። ማግኒዥየም፣ ካልሺየም እነኚህ ኢንኦርጋኒኮች ናቸው። እነኚህ ኢንኦርጋኒክ ከተለያዩ ቦታዎች ነው ኤሌክትሮኖችን የሚያገኘው። ከአፈር ውስጥ ሊሆን ይችላል፣ ከተለያዩ አለቶች ውስጥ ሊሆን ይችላል። ኤሌክትሮኖችን ኢንኦርጋኒክ ከሆነው ስታፍ ያገኛል። ካርበንን ደግሞ ከአየር ነው የሚያገኘው። ካርቦን ዳይኦክሳይድን ወስዶ ስፕሊት አድርጎ ወይም ከፍሎ ነው የሚጠቀሙ። ከአየር ካርበንን ያገኛል። ካርቦን ዳይኦክሳይድን ከአየር ይወስድና ስፕሊት ያደርጋል። ኤሌክትሮንን ደግሞ ከኢንኦርጋኒክ ስታፍ ያገኛል። ኢነርጂን ደግሞ ከሰንላይት ቀጥታ ያገኛል። ይሄ ፎቶሊቶአውቶትሮፍ የሚባል የባክቴሪያ አይነት ነው። ለምሳሌ ሲያኖባክቴሪያ የሚባለው ባክቴሪያ ቤዚካሊ ፎቶሊቶአውቶትሮፍ የሚባለው ባክቴሪያ ስል ክላሲፋይ የምናደርገው ነው። they are plant like bacteria በጣም ፕላንት የሚመስሉ ባክቴሪያዎች ናቸው። ወይም የፕላንት ካራክተር ያላቸው ናቸው። ፕላንቶች እንደምናውቀው ሰንላይትን ይጠቀማሉ፣ ኢንኦርጋኒክ የሆነውን ሚነራሎች ይጠቀማሉ፣ ካርበንን ተጠቅመው ፎቶሲንቴሲስ ያካሂዳሉ። ሲያኖባክቴሪያ የሚባለው ባክቴሪያ ሞር ለፕላንት ይቀርባል ያለው የኒውትሪሽን ካራክተሩ። አንደኛው ፎቶሊቶአውቶትሮፍ የሚለው፣ ሁለተኛው ኬሞ ኦርጎ ሄትሮትሮፍ የሚባለው ነው። ይሄ ደግሞ ኢነርጂን ከኦርጋኒክ ኬሚካሎች ነው የሚያገኘው። ኢነርጂን ከፀሐይ ሳይሆን ይሄ ደግሞ ከምግብ ነው የሚያገኘው። ወይም ኦርጋኒክ ከሆነው ስታፍ ነው የሚያገኘው። ኦርጋኒክ የምንለው እጽዋት ሊሆኑ ይችላሉ፣ ሌሎች እንስሳት ሊሆኑ ይችላሉ። ኢነርጂን ኦርጋኒክ ከሆነው ስታፍ ነው የሚያገኘው። ኤሌክትሮንን ስቲል ከኦርጋኒክ ከሆነው ኬሚካሎች ነው የሚያገኘው፣ ኢነርጂን ማለት ነው። ኦርጋኒክ የሆነውን ካርበን ነው የሚያገኘው ከምግቦች ውስጥ። በግሉኮስ በኩል ወይም በእጽዋት በኩል የሚመጣ ኦርጋኒክ የሆነው ካርበን አለ። ያን ካርበን ነው የሚያገኙት ኬሞ ኦርጎ ሄትሮትሮፍ የሚባሉት ማለት ነው። እነኚህ ቤዚካሊ በሶስቱ ኦርጋኒክ ነው የሚጠቀሙ። ኢነርጂንም ኤሌክትሮንንም ካርበንንም ኦርጋኒክ ነው የሚጠቀሙት። እዚህ ጋር ካየን ፎቶሊቶአውቶትሮፊክ ኢነርጂን ከሰንላይት ነው የሚያገኘው፣ ኤሌክትሮንን ከኢንኦርጋኒክ ስታፍ ነው የሚያገኘው፣ ካርበንንም ስቲል ኢንኦርጋኒክ ከሆነው ከአየር ነው የሚያገኘው፣ ካርቦን ዳይኦክሳይድ ማለት ነው። በኬሞ ኦርጋኖ ሄትሮትሮፍ ስር የሚገኙ ኤግዛምፕለር የሆኑ ባክቴሪያዎች ዲስኬዚ የሆኑ በሽታ ሊያስከትሉ የሚችሉ ባክቴሪያዎች ናቸው። they are animal like structure ወይም animal like ባክቴሪያዎች ናቸው። እነኚህ ኬሞ ኦርጋኖ ሄትሮትሮፍ የሚባሉ ባክቴሪያዎች ደግሞ ለአኒማሎች ወይም ለእንስሳት ሞር ይቀርባሉ ከፕላንት ይበልጥ ማለት ነው። ሶስተኛ ደግሞ ፎቶ ኦርጋኖ ሄትሮትሮፍ የሚባሉ ባክቴሪያዎች እናገኛለን። እነኚህ ደግሞ ኢነርጂን የሚያገኙት ከሰንላይት ነው። ኤሌክትሮን የሚያገኙት ከኦርጋኒክ ማተር ነው፣ ከምግብ ማለት
ማለት ነው። ካርበንን የሚያገኙት ደግሞ ከኦርጋኒክ ፉድ ወይም ከኦርጋኒክ ሰብስታንስ ነው፣ ከምግብ ነው የሚያገኙት። በግሉኮስ በኩል ወይም በእጽዋት በኩል የሚመጣውን ግሉኮስ ነው የሚያገኙት ካርበንን። እንደ ፐርፕል ባክቴሪያ ያሉ ባክቴሪያዎች ፎቶ ኦርጋኖ ሄትሮትሮፍ የምንላቸው ናቸው። ኢነርጂን ከፀሐይ ብርሃን ያገኛሉ። ስቲል ግን ካርበንን ፍለጋ ምግብን ይጠቀማሉ። ኦርጋኒክ የሆነውን ምግብ ኮንሱም ያደርጋሉ። አራተኞቹ ኬሞሊቶ አውቶትሮፍ የሚባሉ ባክቴሪያዎች ናቸው። እነኚህ ደግሞ ኢነርጂን ኢንኦርጋኒክ ከሆኑ ኬሚካሎች እንደ አይረን፣ ሳልፈር ያሉት ይጠቀማሉ። ኤሌክትሮንን ደግሞ ኢንኦርጋኒክ ከሆኑ ኬሚካሎች ስቲል እንደ አይረንና ሳልፈር የሆኑ ኢንኦርጋኒክ ኬሚካሎች አሉ፣ ከነዛ ኤሌክትሮንን ያገኛሉ። ካርበንን ደግሞ ከአየር ያገኛሉ። ካርበን ዳይኦክሳይድን በመውሰድ ስፕሊት አድርጎ ካርበንን ያወጣሉ። እኚህ ባክቴሪያዎች በሮኮች ውስጥ ወይም በሃይድሮጂን ሳልፋይድ ውስጥ የሚገኙ አይነት ባክቴሪያዎች ናቸው። ሃይድሮጂን ሳልፋይድ ይኖራል ወይም ሮክ ይኖራል። በእነኛ ውስጥ የሚገኙ አይነት ባክቴሪያዎች ናቸው ኬሞሊቶ አውቶትሮፍ የሚባሉ ባክቴሪያዎች። በመጨረሻ ኬሞሊቶ ሄትሮትሮፍ የሚባሉ ባክቴሪያዎች አሉ። እነኚህ ደግሞ ኢንኦርጋኒክ ኬሚካሎችን ነው የሚጠቀሙት ለኢነርጂ ወይም ኢነርጂን ኮንሱም ለማድረግ እንደ ሳልፈር እንደ አይረን ያሉ ኢንኦርጋኒክ ኬሚካሎችን ነው የሚጠቀሙት። ኢንኦርጋኒክ የሆነው ኬሚካል ወይም አይነት ሳልፈር ነው የሚያገኙት፣ ተመሳሳይ የሆነ ፕሮሰስ። ካርበንን ደግሞ ኦርጋኒክ ከሆኑ ከምግብ ነው የሚያገኙት። some rare bacteria that get energy from rocks but they still eat food from carbon። እነኚህም ስቲል ኢነርጂን ከፀሐይ ኦር ከሮኮች ውስጥ ከተለያዩ አለቶች ውስጥ ቢያገኙ ምግባቸውን ግን ኦርጋኒክ የሆነውን ምግብ ኦርጋኒክ የሆነውን ሰብስታንስ ኮንሱም ያደርጋሉ። እነኚህ አምስቶቹ የባክቴሪያ አይነቶች ናቸው። ምን ላይ ቤዝድ ሆነን ኒውትሪሽን ሞድ የሚመገቡት አይነት መንገድ ላይ ቤዝድ ሆነን ኢነርጂ ኤሌክትሮንና ካርበን የሚያገኙባቸው የተለያዩ መንገዶች አሉ። እነኚህ ላይ ተመስርተን እነኚህን ካየናቸው ለሁሉም የተለያዩ ነው የሚያገኙት። ምናልባት በኢነርጂ ተመሳሳይ የሆነ ሊያገኙ ይችላሉ፣ በኤሌክትሮን ይለያያሉ። ካርበን ከተመሳሳይ ቦታ ያገኛሉ፣ ምናልባት በኢነርጂ በኤሌክትሮን ይለያያሉ። እነኚህ አምስት የተለያዩ ዩኒክ የሆኑ የባክቴሪያ ታይፖች ናቸው። አይ ቲንክ ግልጽ ይመስለኛል። ሶስቱ ላይ ነው ቤዝድ ሆኖ የተሰሩት። ሜቢ ዩ ካን ስቴዲ ሞር፣ ደጋግማችሁ ለማየት ደጋግማችሁ ስቴዲ ለማድረግ ሞክሩ። በአጠቃላይ ቻፕተር 2 ግሬድ 12 ባዮሎጂ ፓርት 1 ይህንን ይመስላል። የተለየ ሀሳብ፣ ጥያቄ፣ አስተያየት ካላችሁ ኮመንት ሴክሽን ላይ ታሳውቁን ትችላላችሁ። ይሄ የተለያዩ ቲዩቶሪያሎችን ፎርም የምናደርግበት የዩቲዩብ ቻናላችን ነው። ይህን ቻናል ሰብስክራይብ በማድረግ ሞር የተሻሉ ቲዩቶሪያሎችን የተሻሉ ስራዎችን ማግኘት ትችላላችሁ። ለናሽናል ኤግዛም የሚያዘጋጁ ፕሪሳይስ የሆኑ እንደዚህ አይነት ኖቶችን ደግሞ የምትፈልጉ ከሆነ ከቴሌግራማችን ላይ በነፃ ማውረድ ትችላላችሁ። ስፔሻሊ እናንተ 12ኛ ክፍሎች ስለሆናችሁ ሞር ኤግዛም እየቀረበ በሄደ ቁጥር ማንበብ ያለባችሁ እንደ ቴክስት ቡክ ያሉ በልኪ ማቴሪያሎችን ሳይሆን በዚህ አይነት መንገድ የተዘጋጁ የተለያዩ ፕሪሳይስ የሆኑ ሾርት ኖቶች አሉ። እነዚህ ሾርት ኖቶች በመጠቀም ሞክሩ። በጣም ለናሽናል ኤግዛም ለሎካል ኤግዛም የሚያዘጋጁ አይነት ኖቶች ናቸው። የተለየ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ያሳውቁን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። መልካም ጊዜ